አሜሪካና ኢራንን ለማደራደር 600 ሚሊዮን የሙስሊም ሕዝብ ያላቸው አራት ሀገራት ተሰባስበዋል። ፓኪስታን የድርድሩ ማዕከል ናት። ኢስላማባድ ደግሞ የድርድሩ መዲና። ከፓኪስታን ጋር ቱርክና ግብጽ አብረው አሉ። አንድ በጦርነቱ ከሞላ ጎደል ቀጥተኛ ተሳታፊ ወይም ተጠቂ የሆነች ሀገር ደግሞ እዚህ ውስጥ ተካታለች፣ ሳውዲ አረቢያ። ሳውዲ አረቢያ የአደራዳሪነት ጎራውን መቀላቀሏ በጣም የሚያስገርም ነው። ምክንያቱም ሳውዲ አረቢያ ከፍተኛ ጥቃት ከኢራን እያስተናገደች ነው። ዋነኛ የኢራን ተቀናቃኝ ኃይልም የምትባል ናት። ከጀርባ አሜሪካና እስራኤልን እየገፋች ያለችው ሳውዲ አረቢያም ናት ይላሉ። ነገሩ በጣም አስገራሚ ነው። ግን አንድ ነገር በዓለም ፖለቲካ ላይ ሁሌም አለ። ሀገራት ብቻ አይደሉም ፖለቲካዎችን የሚወስኑት። ሀገራት ብቻ አይደሉም ጦርነትን የሚዋጉት። ግለሰቦችና መሪዎች ቁልፍ ናቸው። ለዚህ ማሳያው ደግሞ የዛሬው ርዕሰ ጉዳያችን መሐመድ ቢን ሰልማን ኤምቢኤስ ናቸው። የቅዳሜ ገበያ የዩቲዩብ ቻናልን ነው እየተከታተላችሁ የምትገኙት። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን ወዲያው እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። ዓለም የተዋቀረችው በተወሰነ ቦታ በተሰባሰቡ ህዝቦች ነው። እነዚህ ህዝቦች ሀገርን ይመሰርታሉ። ሀገራት ደግሞ የሉዓላዊ የስልጣን ባለቤት ሆነው ይቀመጣሉ። ሆኖም ግን የሀገራት እርምጃና ውሳኔ በህዝቦች ፍቃድና በህዝቦች ይሁንታ ብቻ አይወሰንም። መሪዎች፣ ግለሰቦች የሀገራትን ውሳኔ፣ የሀገራትን አቋም፣ የሀገራትን ዕጣ ፈንታ ይወስናሉ። ለዚህም ነው በዓለም አቀፍ ዙሪያ ከታሪኮች ሁሉ በላይ የግለሰቦች ታሪክ ጎልቶ የሚሰማው። አሁን እስራኤልና አሜሪካ ከኢራን ጋር በሚያደርጉት ጦርነት የቤንያሚን ኔታንያሁ፣ የዶናልድ ትራምፕ ወይንም ደግሞ የኢራን አያቶላ ስም ቀድሞ የሚነሳው ከዚህ ጋር በተያያዘ ነው። ሌሎችም ሰዎች ግን አሉ። ኤምቢኤስ አንዱ ናቸው። ሳውዲ አረቢያ በዚህ ጦርነት ቁልፍ ተዋናይ መሆኗ እርግጥ ነው። ከመጋረጃው ጀርባ ነው ግን አብዛኛውን ሥራ እየሰራች ያለችው። ሳውዲ ለበርካታ ዓመታት ከኢራን ጋር ጠላት ሆና መቆየቷ ቢታወቅም የኤምቢኤስ እርምጃ ግን እጅግ የተለየ ነው። እናም ሰውየውን በዝርዝር መመልከት፣ በጥልቀት ሐሳባቸውን መመርመር አስፈላጊ ይሆናል። ወጣቱ መሐመድ ቢን ሰልማን በጦርነቱ ዋዜማ እንደዚሁም አሁን በጦርነቱ ወቅት ምናልባትም ደግሞ ከጦርነቱ ማግስት ጎልተው ከሚነሱ ስሞች መካከል አንዱ እንደሆኑ ይቀጥላሉ። ሳውዲ አረቢያ የእስልምና እምነት መናገሻ መሆኗ ይታወቃል። በዚህም የተነሳ ከኢራን ጋር ሁሌ እንደተጋጩ ነው። በሱኒና በሺዓ መካከል ያለው ያስተምሮ ልዩነት ዋነኛው ጉዳይ ቢሆንም የኃይል የበላይነት ትልቁን ቦታ ይዛል። አንዱ ባንዱ ላይ ተጽዕኖ ማሳረፍ ይፈልጋል። በባህረ ሰላጤው አካባቢ ኢራን ከ90 ሚሊዮን በላይ ሕዝብ በመያዝና የተለየ የእምነት አስተምሮ በመከተል ለነ ሳውዲ አረቢያ ስጋት ናት። ሳውዲ አረቢያ ደግሞ በነዳጅ ሀብት የጠገበች፣ ሌሎችም የተፈጥሮ ሀብት የታደለች፣ እንደዚሁም ደግሞ የአካባቢው ልዕለ ኃያል መሆን የምትፈልግ 40 ሚሊዮን አካባቢ ነዋሪ ያላት ሀገር ናት። የሁለቱ ሽኩቻ 40 ዓመታት አልፎታል። አሁን ግን ለየት ያሉ ነገሮች እየተከሰቱ ነው። መሐመድ ቢን ሰልማን ከመጡ በኋላ የሳውዲ አረቢያ የመንግስት አወቃቀር ዘውዳዊ በመሆኑና የተቀመጠው የስልጣን አወራረስ አሰራር ስላላቸው በዘውዳዊ ምክር ቤቱ በኩል ወንድማማቾች እየተቀባበሉ ሀገሪቱን ሲያስተዳድሩ ኖረዋል። አሁን ግን ከአባት ወደ ልጅ የሚሆንበት ደረጃ ላይ ደርሷል። ንጉሥ ሰልማን ለልጃቸው መሐመድ ቢን ሰልማን የአልጋ ወራሽነቱን ቦታ ሰጥተዋል። መሐመድ ቢን ሰልማን አልጋ ወራሽ ሆነው የአባታቸውን ህልፈት ለንግስና ይጠባበቁ እንጂ ገና ካሁኑ የሀገሪቱ ዋነኛ መሪ ሆነው መስራታቸው የተረጋገጠ ነገር ነው። መሐመድ ቢን ሰልማን ሳውዲ አረቢያ እንድትነቃቃ በሚለው ቪዥን 2030 እቅዳቸው በርካታ ነጥቦችን አስቀምጠዋል። ቪዥን 2030 ሳውዲ አረቢያ የውጭ ቀጥታ ኢንቨስትመንት፣ የቱሪዝም፣ የመካከለኛው ምስራቅ የኃይል ስበት እንድትሆን ይሰራል። እናም በቪዥን 2030 ላይ እንዲህ የሚል ተቀምጧል። የሳውዲ የእድገት ግብ ረብሻ አይፈልግም፣ ጦርነት አይፈልግም፣ ትብብርና ወዳጅነት ነው። ከአሜሪካ ጋር ብቻ አይደለም፣ ከሌሎችም ሀያላን ሀገራት ጋር አብሮ መስራትንም ይደግፋል። ለዚህም እንዲያግዝ መሐመድ ቢን ሰልማን ለየት ያለ ነገር አከናወኑ። ከኢራን ጋር ስምምነት ተፈራረሙ። በ2023 ሳውዲና ኢራን በቻይና አሸማጋይነት የፈረሙት ስምምነት በጣም አስደናቂ ነው። ኢራንና ሳውዲ አረቢያ በከፍተኛ ሽኩቻ ውስጥ የዘለቁ መሆናቸው የሚታወቅ ስለነበር ኤምባሲ ለመክፈት፣ ግጭትን ለማቆም፣
የአየር ክልልን አንዱ ለአንዱ የአየር ጥቃት እንዳይፈቅድን መስማማት መርህ ነው ይህ የሳውዲና የኢራን ስምምነት። ከጀርባው ግን ይህ አይመስልም። መሐመድ ቢን ሰልማን በኒውዮርክ ታይምስና በዋሽንግተን ፖስት ዘገቦች መሰረት የአሜሪካና የእስራኤል ጥቃት አንድ የጀመራችሁትን ሳትጨርሱ ወደ ድርድር አትሂዱ ብለዋል የሚል ነው። ኤምቢኤስ የአሁኑ የኢራን ዘመቻ ታሪካዊና ዳግም ሊገኝ የማይችል አጋጣሚ ስለሆነ ኢራንን ሳይጨርስ እንዳይቆም የሚል ነው። ከዚህ አስቀድሞም የሳውዲ አረቢያ አቋም ይታወቃል። በተለይም የኤምቢኤስ አጎት የሆኑትና ቀድሞ ንጉሥ የነበሩት ንጉሥ አብደላ የእባቡን አናት ቀጥቅጡ ብለው ለአሜሪካ ተደጋጋሚ ጥሪ ማቅረባቸው ይታወሳል። እባቡ ኢራን መሆኑ ነው። እናም ኤምቢኤስ ከመጋረጃው ጀርባ ግን ስምምነት ሳይሆን የኢራንን መንኮታኮት ይፈልጋሉ የሚሉ ናቸው የሚበረክቱት። ኤምቢኤስ የኢራንን መፍረስ አይደግፉም፣ መዳከሟን ግን አጥብቀው ይፈልጉታል። መፍረሷን ይፈራሉ። ምክንያቱም ኢራን በጣም ሰፊ ሀገርና በጣም ብዙ ሕዝብ ያለው ነው። ስደት ሊስፋፋ ይችላል በአካባቢው ላይ። ከዛም ባለፈ ሚሊሻና ታጣቂዎች ሊበረክቱ ይችላሉ። ይህ ለሳውዲም ለባህረ ሰላጤውም ስጋት ነው። ስለዚህ የተዳከመች መንግስታዊ ስርዓቷ የተቀየረና ወደ ወዳጅነት የተጠጋች ኢራን እንድትሆን ይፈልጋሉ። የኢራን መንግስት ሳይወድቅ አከርካሪው የተሰበረ የተዳከመ የኢራን መንግስት እንዲኖር ስምምነት ሌላ፣ የኤምቢኤስ የውስጥ ፍላጎት ሌላ የሚያስብለው ይህ ጉዳይ ሲተነተን ነው። ሁለተኛው የኢራን የኒኩለር መርሃ ግብር ዙሪያ ሳውዲ አረቢያ ያላት አቋም ነው። ሳውዲ አረቢያ እንዲሁም ኢራን ስጋቴ ናት ብላ ስለምታስብ የኒኩለሩ ጉዳይ ደግሞ የበለጠ ስጋት ያደርግባታል። ኤምቢኤስ ኢራን ኒኩለር ከያዘች እኛም ከቀናት በኋላ እንደምንታጠቅ አትጠራጠሩ ብለው በተደጋጋሚ ተናግረዋል። ሳውዲ ኒኩለርን ለኃይልና ለኢንቨስትመንት መጠቀምን ትፈልጋለች። በዛም ዙሪያ ከፓኪስታን ጋር ስምምነት ፈርማለች። ከቻይናም ጋር ዩራኒየምና ነዳጅ የሚል ስምምነት ተፈራርማለች። ከአሜሪካም ጋር በኒኩለር ጉዳይ አብራ መስራት እንደምትፈልግ ትገልጻለች። አሜሪካ ግን እስከ መቼ ልትጠብቀን ትችላለች ብለው ኤምቢኤስ ይሰጋሉ። እናም ከአሜሪካ ውጪ አጋሮች እንደሚያስፈልጓቸው፣ ምናልባትም ግድ ከሆነ ኒኩለርን መታጠቅ አስፈላጊ እንደሆነ በልባቸው ያምናሉ ይባላሉ። ኤምቢኤስ የአዲሲቷን የሳውዲ ሁኔታ እየወሰኑ የሚገኙትና ሁሉንም ጠቅልለው የያዙት መሐመድ ቢን ሰልማን ሌላኛው እይታቸው በፔትሮ ዶላርና በቻይናው ዩዋን ዙሪያ ያለው ነው። ሳውዲ አረቢያ ባልተፈረመ ስምምነት በሚባለው በ1974 ፔትሮ ዶላርን ከአሜሪካ ጋር የተስማማቸው ሀገር ናት። ነዳጅ በዶላር ብቻ ዋጋ ተተምኖለት ይሸጣል። የተረፈውን ገንዘብ ደግሞ በአሜሪካ ቦንድ ላይ ኢንቨስት ይደረጋል። አሜሪካ በምላሹ የጦር መሳሪያ ለሳውዲ ትሸጣለች። ከዛም ባለፈ ጦር ሰፈሮቿን መስርታ ለሳውዲ የጸጥታ አጋርና ጠበቃ ሆና ትቆማለች የሚል ነው። ይህ የፔትሮ ዶላር ስምምነት 50 ዓመት የሞላው ባለፈው ዓመት 2024 ላይ ነው። ሳውዲ አረቢያና አሜሪካ በዚህ ዙሪያ ብዙ አልመከሩም። በይፋም ይሄ ስምምነት ቀጣይ አይደለም በሚል አልታደሰም ብለው የሚናገሩ በርካቶች ናቸው። እናም አሁን ኤምቢኤስ ስለ ቻይናም ስለ አሜሪካም የተለየ እይታ እንዳላቸው ይነገራል። ቻይና የሳውዲ አረቢያ ቁጥር 1 ነዳጅ ገዢ ሀገር ሆናለች። ሳውዲ አረቢያ ከምትሸጠው ነዳጅ እስከ 25 በመቶ የሚሆነው የምትገዛው ቻይና ናት። ቻይና ዋነኛ የንግድ አጋሯ ሆናለች። ሳውዲ አረቢያ ለቻይና የምትሸጠውን የነዳጅ ክፍያም በቻይናው መገበያ ገንዘብ ዩዋን ለመቀበልም ጭምር ተስማምታለች። ይህ የፔትሮ ዶላር መዳከምን የሚያሳይ ነው። እንዲያውም ከኢራን በላይ ፔትሮ ዶላርን ሊያንኮታኩተው የሚችለው የሳውዲው ኤምቢኤስ ውሳኔ ሊሆን እንደሚችል ይጠበቃል። በዛው ልክ ግን ኤምቢኤስ ይህንንም አቋም ይከተላሉ። አሜሪካ ቁልፍ ናት፣ መሳሪያ ቀባያችን ናት፣ ኒኩለርን ብትፈልግ የምታቀርብልን እሷ ናት። ስለዚህ ፔትሮ ዶላርን ሙሉ በሙሉ አንተውም፣ በተወሰነ መልኩ ግን አማራጮችን ማፈላለግ እንቀጥላለን የሚል አቋም አላቸው። ኤምቢኤስ የአሜሪካና የእስራኤል የኢራን ዘመቻ ከተጀመረ በኋላ ዶናልድ ትራምፕ ስለ ኤምቢኤስ 2 ጊዜ ተናግረዋል። የመጀመሪያው መሐመድ ቢን ሰልማን ጀግናና ጦረኛ መሪ ነው ሲሉ አብሮን ቆመዋል ብለው ያሞካሹበት ንግግር ነው። ሳውዲ አረቢያም የጦርነቱ ቀጥተኛ ተሳታፊ እንደሆነች በገደምዳሜው ተናግረዋል። ሁለተኛው ደግሞ መሐመድ ቢን ሰልማን በጣም ነው የሚያከብረኝ የሚለው ንግግራቸው ነው። ትራምፕ የተጠቀሙት ቃል በርግጥ ወደ ጋጥ ወጥነት ያመዝናል። ግን ትራምፕ ያሉት እንደዚህ ነው። ኤምቢኤስ አሜሪካ አብቅቶላታል ብሎ ያምን ነበር።
እኔ ስመጣ ግን አሜሪካ እያንሰራራች መሆኗን አውቆ አሁን አክብሮቱ ጨምሯል በሚል ተናግረዋል። ሳውዲና አሜሪካ አንዳንዴ የተለሳለሰ አንዳንዴ ደግሞ የመናናቅ የሚመስል ንግግር እየተለዋወጡ መሆኑ ለዚህ ያሳይ ነው። እናም አሜሪካ በሙሉ ልብ ሳውዲን አታምናትም ማለት ነው ወይ ብሎ ያስጠይቃል። ሳውዲ አረቢያ ግን አሜሪካ ብታምናትም ባታምናትም አማራጭ መፈለግ ጀምራለች። የመሐመድ ቢን ሰልማን ቁልፍ ፍላጎት የሚባለው ሀገራቸው ሳውዲ አረቢያ በመካከለኛው ምስራቅና በገልፍ ወሳኛና አይኗ ሀገር እንድትሆን እሳቸው ራሳቸው ደግሞ የነገሮች ሁሉ ቁልፉ እንዲሆኑ ነው። በግልጽ በቪዥን 2030 ላይ እንዳስቀመጡት ሳውዲ አረቢያ የመካከለኛው ምስራቅ የኢኮኖሚና የዲፕሎማሲ ማዕከል እንድትሆን ይፈልጋሉ። ከጥብቅ ሃይማኖታዊ እንቅስቃሴዎች ወጥታ እንደተባበሩት አረብ ኤሚሬት የተሳለጠ የኢኮኖሚ ስርዓት መገንባት ይፈልጋሉ። ለዚህም ሲሉ በጣም ከወዳጃቸውና ከመምህራቸው አረብ ኤሚሬት ኤምቢዜድ ጋር መጋጨታቸው ይታወቃል። ይህ ራሱን የቻለ በጣም ሰፊ ርዕሰ ጉዳይ ነው። ሳውዲ አረቢያ ለየት ባለ ሁኔታ ከኢራን ጋር፣ ከእስራኤል ጋር፣ ከየመን ጋር ሰላም መሆን አለባት ይላሉ ኤምቢኤስ። በኢኮኖሚው ደግሞ የገልፍ ሀገራትን ማስተባበር አለብን ይላሉ። ግን ትንቅንቅ ላይ ነው ያሉት ከኤሚሬትስና ከኳታር ጋር። ዓለም ደግሞ መልቲፖላር እየሆነ ስለመጣ አሜሪካ ብቻ ሳትሆን ቻይናም፣ ሩሲያም፣ ብሪክስም ጠንካራ አጋር ይሆናል ብለው ያስቀምጣሉ። ግሎባል ሳውዝ በሚል በደቡቡ ንፍቀ ክበብ ደግሞ ዋነኛ መሪ ሆነው መታየትም ይፈልጋሉ። የቪዥን 2030ን በዝርዝር ብንመለከት ሳውዲ አረቢያ በትዕግስት የተሞላ ፍላጎቱን ለይቶ ያስቀመጠና ተጨባጭ ግቦችን የነደፈ እንደዚሁም ደግሞ ነዳጅ ለዘላቂ ልማታችን ወሳኝ ነው የሚል ታጋሽ ስልት ቀይሳ እየሰራች ነው ብሎ ማየት ይቻላል። ነገር ግን ሌላውንም መልክ ማየት ያስፈልጋል። በኢራኑ ጦርነት እንኳን ሳውዲ አረቢያ የተሳታፊነት መጠኗ የት ድረስ እንደሆነ ግልጽ አይደለም። በኢራን ላይ ያላት አቋምን መናገር አልመረጠችም። ከጀርባ የምትሰራቸው በርካታ ነገሮች ናቸው እየተባለ ነው። ይህን አጋጣሚ በመጠቀም ከቱርክ ጋር፣ ከሩሲያ ጋር፣ ከቻይና ጋር፣ ከአሜሪካ ጋር እንደዚሁም ከገልፍ ሀገራት ጋር ያላቸውን ግንኙነት በመወሰን የሳውዲ አረቢያንና የራሳቸው የአልጋ ወራሹን ዕጣ ፈንታ የማመቻቸት ጉዳይ ላይ ናቸው ተብሎ ይነገራል። መሐመድ ቢን ሰልማን ለየት ባሉ ስራዎቻቸው የሚታወቁ በጣም በድፍረትና በቆራጥነት ሀገራቸው ውስጥ ያሻቸውን የሚያከናውኑ ሰው ናቸው። እውነትም ሀገራት አንዳንዴ ዕጣ ፈንታቸው በሕዝብ አይወሰንም። እንዲያውም በአመዛኙ የሀገራት ዕጣ ፈንታና የሀገራት የመውደቅና የመነሳት ሚስጥር በግለሰቦች በመሪዎች እጅ ይወድቃል ማለት እንደ መሐመድ ቢን ሰልማን ሊሆን ይችላል። የቅዳሜ ገበያ የዩቲዩብ ቻናልን ያደመጣችሁት። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ